ማሻአላህ መኖሪያ ቤትዎን የውጭ ግድግዳ ዘመናዊ ኳርትዝ ማሰራት ካሰቡ ይሄን አሪፍ ከለር ነው። ማሻአላህ በጣም የሚያምር ነው። በዚህ መልኩ ማሰራት ይችላሉ። ከዛ ደግሞ ውስጡን የቤትዎን ውስጥ ኮርኒስ ካሰሩ በኋላ በውጭ አይጥ ገብቶ እንዳይረብሸው ዙሪያ ኮርኒስ ጀስት በዚህ መሰረት ማሰራት አለበት። ይሄ ዙሪያው ኮርኒስ እንደዚህ ከተደፈነ ለውበትም ያምራል። ከዛ ደግሞ አይጥ ወደ ቤት ውስጥ እንዳይገባ ይጠቅማል። ይሄ ከውጭ ተቀብቶ ያያችሁት ኳርትዝ ነው። ሪሃመር ፋብሪካ የሚያመርተው ነው። ልክ ውስጡ እንደዚህ ጅብሰም ኦር ፕላስቲክ ኮርኒስ ካሰራችሁ በኋላ የውጭን በዛ መሰረት ማሰራት አለባችሁ። ኔክስት ቤትዎን ግድግዳውን የቤትዎን ግድግዳ ጂፕሰም ቻክ ማሰራት ካሰቡ በሰጋቱራ እንዲሰራ ይዘዙ። ሲሚንቶ ቤት ወይም ውስጡ ግርፍ የሆነ ቤት ከሆነ ቤታችሁ በልሙ ሰጋቱራ ልም ሰጋቱራ አለ ለሲሚንቶ ቤት የሚሆን በሱ ማሰራት አለባችሁ። እሱ ማለት ይሄ ነው። ልም ሰጋቱራ ማለት ይሄ ነው። ይሄ ግን ለጭቃ ቤት ይሆናል እንዴ ካላችሁ ለጭቃ ቤት ይሄ አይሆንም። ለጭቃ ቤት ይሄ አይሆንም። ይሄ ለሲሚንቶ ቤት ነው የሚሆነው። ቤታችሁ ግርፍ ከሆነ ነው ያልኳችሁ። ይሄን ለጭቃ ቤት አይሆንም። ጭቃ ቤት ለምንድን ነው የማይሆነው? ጭቃ ቤት ሲሰራ ሲመረግ አባጣ ጎርባጣ ይሆናል። ያንን አባጣ ጎርባጣ እንዲሞላው ብዙ ጅብሰም ያስፈልገዋል፣ ግድግዳው ቀጥ ብሎ እንዲወጣ ማለት ነው። ያኔ በዚህ ሰጋቱራ ጅብሰሙን አብክታችሁ እዛ ላይ ጎድጓዳው ላይ በወፍሩ ቢቀባ ማለት ነው ይፈነዳል። ፈንዲቶም ማለት ነው። አፈነዳዱ በጣም በትልቁ ነው ስንጥቅ የሚለው። ያን በትልቁ ከተሰነጠቀ ተልጦ ነው የሚወርቀው። እንግዳ ምን መሆን አለበት? ክርት ሰጋቱራ አለ። ለጭቃ ቤት የሚሆነውን ሰጋቱራ ደግሞ አሳያችኋለሁ። ይሄ እንደነገርኳችሁ ሲሚንቶ ቤት ነው እና ውጭን የቤታችሁን ክፍል በፈለጋችሁት ከለር በፈለጋችሁ ዲዛይን ማሰራት ትችላላችሁ። ውስጡንም እንደዛው። ለጭቃ ቤት የሚሆነውን ሰጋቱራ አሳያችኋለሁ ብያችሁ ነበረ። ልክ ይሄ ነው። ውስጡ ምን አይነት ነው እሱን አሳያችኋለሁ። ያን ዱቄት ነው፣ የፋብሪካ ነው። ይሄ ደግሞ ጣውላ ቤት የሚፋቅ የጣውላ ፍቅፋቂ ነው ይሄ እና ይሄ ለጭቃ ቤት ወሳኝ ነው። በዚህ ከተሰራ ግድግዳው ልሰንጠቅ ቢል አይሰነጠቅም። በጣም ጠንካራ ነው የሚሆነው እና ደግሞ ጎድጓዳ የሆኑ ቦታዎችን ቶሎ ሌቭል የማምጣት ባህሪ ያለው ብዙ ጅብሰም ሳይፈጅ ማለት ነው። ይሄ እንደዚህ ይሄ ከውስጥ ውሃ ነው ያለው። ይሄ ተቃቅሎ ጅብሰሙ ጋር ይቦካል። በዚህ ነው ጭቃ ቤት መሰራት ያለበት።
እና እንደነገርኳችሁ ይሄ ጭቃ ቤት ነው። ይሄ ልስኑ መሰራት ያለበት በዚህ ሰጋቱራ ነው። በዚህ መሆን አለበት። በዚህ ካልተሰራ ይሄ ግድግዳ የምታዩት ክራክ ያደርጋል። ቶሎ አይሞላላችሁም። ብዙ ጅብሰም ይጠይቃችኋል። ጅብሰሙን እንኳ መቼም ችግር የለውም ቢቻል እንችለዋለን፣ ችግር የለውም ወጪውን ብትሉም ስራው አያምርም። ጀስት እንደዚህ ልክ እንደዚህ ጠፈፍ ብሎ ኮለል ብሎ ጥንካሬ ይዞ አይወጣላችሁም። ረዝም ዓመት የመቆየት እድል የለውም። በዛ ቅድም ባሳየኋችሁ በልሙ ሰጋቱራ የሚሰራ ከሆነ ያንን ለባለሙያ ምቹ ነው። ይሄ ግን ባለሙያ ያንገላታል። ነገር ግን መሰራት ያለበት ጭቃ ቤት በዚህ ሰጋቱራ መሆን አለበት። ቤት ስታሰሩ ጭቃ ቤት ከሆነ ቤታችሁ በዚህ እንዲሰራ እዘዙ ነው የምላችሁ። ይልማ ይሄ ደግሞ የመብራቷ እስካቶላ ሌብል ሆና መቀመጥ አለባት። ጀስት እንደዚህ ከግድግዳው ጋራ አንድ አይነት ሆና ስሙዝ መሆን አለባት እሷም ማለት ነው። የመብራት የማብሪያ ማጥፊያው ወይም የሶኬት ስፔስ ናት። እስካቶላ ትባላለች። እንደነገርኳችሁ ይሄ ማለት ነው በወፍሩ ሰጋቱራ የሚሰራው ግድግዳ በጣም ጠንካራ ነው። ልክ እንደዚህ በጥልቁ መጥረብ እንኳን ብታስቡ በጣም አስቸጋሪ ነው። እንጨት ነው። ያኛው ግልሙ ሰጋቱራ ለጭቃ ቤት ከተጠቀማችሁት ጥንካሬ አይኖረውም። ይሄ ማሻአላህ ይሄው ድንጋይ ነው ማሻአላህ። ጭቃ ቤት ስለሆነ ደግሞ ሌቭል ለማምጣት ብዙ ጅብሰምና ሰጋቱራ ስለተጠቀምን ጠባቃ ነው የሚሆነው። ጠባቃ ነው። ይሄ የመብራት እስካቶላዋን ለመቅበር እየተቆረቆረ ነው ማለት ነው። እና እዩት ማሻአላህ በጣም ጠባቃ ነው። በክርቱ ሰጋቱራ የሚሰራው ግድግዳ ማለት ነው። ይሄ የመስኮቷ ጠርዝም ማሻአላህ ቁጭ ያለች ናት። በጣም ነው የምታምረው። ልምድ ያለው ባለሙያ ያስፈልጋል። በተለይ ጭቃ ቤት የምታሰሩ እህት ወንድሞች ልምዳቸው የዳበረ የጎለበተ ረዝም ዓመት የሰሩ ባለሙያዎች መሆን አለባቸው። ጥቅጥቅ ቤት፣ ልስን እንደዚሁ በወፍሩ ሰጋቱራ ለመስራት ጀስት እንደዚህ ምራቅ ዋጥ ያደረገ ባለሙያ ያስፈልጋል ነው የምላችሁ። ይህንን የመስኮቱን ወይም የበሩን ጠርዝ በጠርዝም እንደዚህ አድርጋችሁ ብትተውት ያምራል። ኔክስት ደግሞ ሲቃጥር ፍሬም የሚባል አለ። እሱን ብትገጥሙበትም ያምራል።
ልክ እንደዚህ ተቀላቅሎ ግድግዳው ሲቀባ በጣም ጠባቃ ነው የሚሆነው። እንጨት ስለሆነ እንጨቱና ጅብሰሙ ሲገናኝ በጣም ነው ኃይል የሚያመጣው። ልሰንጠቅ ቢል አይሰነጠቅም። ኔክስት ደግሞ ከግድግዳው ከልስኑ ጋር ላቀቅ ቢል አይላቀቅም። ይሄ ተቦክቶ አለቀ። አሁን ወደ መስራቱ ነው የሚሄደው። ይሄ መጀመሪያ በዚህ ከተገረፈ በኋላ እንደገና በጅብሰም ብቻ ደግሞ ይለሰለሳል ማለት ነው። ይሄው ጅብሰሙን የራሱ መቀቢያ አለው ብረት። ልክ እንደዚህ እየተደረገ ይቀባል ማለት ነው። ይሄ ያን ወፍሩ ሰጋቱራ ነው። ማሻአላህ ለቤቱ ጥንካሬም ለሱም ሆነ ኔክስት ደግሞ የጂፕሰም ፍጆታ ለመቀነስን ይጠቅማል። እና አክቲቭ የሆነ ፈጣን ታታሪ በቂ ልምድ ያለው ባለሙያ ያስፈልጋል። ይሄን ቶሎ ተቦክቷላ ቶሎ ሳይደርቅ ግድግዳው ላይ የተፈለገው ቦታ ላይ ሰርቶ የሚጨርስ ፈጣን ባለሙያ ያስፈልጋል ነው የምላችሁ። ኳርትዝም ደግሞ ይሄው ከእስካሁኖቹ የተለየ አሪፍ ዲዛይን፣ አዲስ ዲዛይን አለ ደግሞ ማሻአላህ። ይሄ ደግሞ ኮሊደር ነው። የቤቱ ኮሊደር ሲፕ በመባል የሚታወቀው ኮሊደር ነው። ይሄ ደግሞ ማሻአላህ ይሄ ሁሉም ነገር ያለቀለት ነው። ቀለም ነው የሚቀረው፣ የግድግዳ የውስጥ ቀለም እሱ ገና ነው እንጂ ማለት ነው። ጅብሰሙ ማሻአላህ አልቋል። ይሄው ኮርኒሱ አግርስቶን ይባላል። ይሄው ግድግዳው ላይ ደግሞ ያው ቀለም ስላልተቀባ ብዙ አያስታውቅም እንጂ የሚገርም ዲዛይን ተሰርቶለታል። ማሻአላህ አንድ ነገር ስራ ልታሰሩ ቤታችሁ ልታሰሩ ስታስቡ ልትጠነቀቁ የሚገባው ነገር የሚሰራበትን ዋጋ ያንን የምታወዳድሩ ሰዎች ብዙውን ሰዓት ስህተት ላይ ተወድቃላችሁ። የባለሙያ ዋጋ የሚቀንሰውን ሁልጊዜ የምትፈልጉ ከሆነ ስራ ላይ ትኩረት የማታደርጉ ከሆነ ስራው በአማረ ሁኔታ በፈለጋችሁት ዲዛይን ላይሰራላችሁ ይችላል። ስለዚህ ዋጋ ሳታወዳድሩ የማን ስራ ይበልጣል፣ ማን የሚባለው ባለሙያ አሪፍ ነው የሚለውን በደንብ አጣርታችሁ የሚሰሩትን ስራዎች ከመረጃ ጋር አይታችሁ ወደ ስራ ብትገቡ ስራችሁ ያማረ የተዋበ አስደሳች ይሆንላችኋል ነው የምላችሁ። እና ዋጋ የሚቀንስ እያላችሁ ብዙዎቹ ትተሸወዱ ያለሁና እንደዛ ባታደርጉ መልካም ነው። አጭሩን የባለሙያው ዋጋ አታወዳድሩ። ፎከስ ትኩረት ማድረግ ያለባችሁ ስራ ላይ መሆን አለበት ነው የምላችሁ። ስራ ላይ መሆን አለበት። ማን በታማኝነት ያገለግላል፣ ማን ስራው አሪፍ ነው የሚለውን ማለት ነው። በያላችሁበት በምትኖሩበት ከተማ ሆኖ ማለት ነው። ይሄ አዲስ የኳርትዝ አቀባብ ዲዛይን ነው። አላለቀም፣ ገና ነው የሚቀርቡ አለ። በምትፈልጉት ዲዛይን ታሰሩ። አሪፍ ትምህርት ይሆናችኋል። እስከ መጨረሻው እዩት። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ።
Bismillah, dah lagi ni. Buat kita